ሰላም ሱዬ እንዴት ነህ? ሰላም ነው አልሐምዱሊላህ። አለሁ ይመስገን። እኔ እንኳን በትላንትና ዲቤት በነበረው ትንሽ ጥያቄ ነበረኝና ትናንትና በሰራችሁት ዲቤት ላይ ዛሬ ነው ወይስ የሆነ የተቆራረጠ ቪዲዮዎች ሳይ ነበርና ከእናንተ ሙስሊም ሆኖ ማለት ነው ፓርት ዋን ብሎ እየቆራረጠ ይናገራል። አይነት አለው እንደ እሱ ነገር አንተን የሚተች ነበረ። አሁን ኦፎች ጠይቅ አለ እንዲህ ያለው ምናምን ብሎ ሲያወራ ነበረ። ዛሬ ደግሞ ቪዲዮ ምናምን ስመለከት ይሁን ለእናንተ ቤተ እምነት እንዴት እንደዚህ ይላሉ? ልዩነት አላችሁ እንዴ? የኛ ቤተ እምነት ሳይሆኑ ከእስልምና ያፈነገጠ አመለካከት ያላቸው ሰዎች ናቸው። አላህ ለምሳሌ አዳምን በእጆች የፈጠርኩት ሲል ጊዜ እጆች የሚለውን አንቀበልም ብለው የሚናገሩ አህባሽ የተባሉ ሰዎች ናቸው። ቀጥታ ቁርአን ላይ የመጣውን የሚክዱ ሰዎች ናቸው። እነሱ ከኛ ቤተ እምነት አይደሉም። አላህ ለምሳሌ ፈጣሪ ስለራሱ የተናገረውን ነገር አምኖ መቀበል ነው አይደለ? ግን ያ አይመረምርም የሚል ነው። ገብተዋል? ፈጣሪ ስለሆነ ረቂቅ የሆነ ማንነት አለው እሱ። ገብተዋል? ያ ነው መሆን ያለበት። ከፍጥረታት ጋር ሳናመሳስለው በራሱ የሆነ ረቂቅ የሆነ ሊመረመር የማይችል ማንነት አለው የሚል ነው የኛ እምነታችን። ያን ነበር ልጁንም ትላንትና በሚጠይቅ ጊዜ ስመልስለትና ሳስተምረው የነበረው። አይገለጽም ማለት ይህ ነገር አይመረመርም ማለት ነው። ይህ ደግሞ በአንተም እምነት ያለ ነገር ነው። ለምሳሌ እግዚአብሔር አዳምን በእጆች የሰራሁት ይላል። እጆች አሉት፣ ግን ያ አይመረመርም ወይንም አይገለጽም ስል የነበረው አይመረመርም ማለት ነው። የማይመረመር የሆነ እኔ የሚል ማንነት ባህሪና መገለጫ አለው አምላክ። ገብቶሃል አይደል? ያ ነው። እነዚህ ሰዎች ግን አህባሽ የተባሉት ያንን ጭራሽ አንቀበልም። በቀጥታ የመጣ እንትን እጆች የሚለውን ኃይል በሚል ነው የምንተረጉመው ይላሉ። እሺ ኃይል በሚል የተረጎመላችሁ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ወይንም ደግሞ የእርሳቸው ተማሪ የሆነ የሰሃቦች ንግግር ወይ የታቢዒ ንግግር አለው የምትላቸው የለም። ለምን እንደዚያ ብላችሁ ተረጎማቸው? እሺ ብትላቸው አዳምን በእጆች የፈጠርኩት ሲል እኛም እጆች አሉንና ስለዚህ ከኛ ጋር ይመሳሰላል ማለት ነው ይላሉ። አይ እንደዚህ አይነት ግንዛቤ ስህተት ነው። የፈጣሪ እጅና የኛ እጅ ተመሳሳይ አይደለም። ገብቶሃል አይደል? እርሱ ለምሳሌ ይሰማል፣ እኛም እንሰማለን። ስለዚህ መስማት የሚል ባህሪ ስላለን እርሱ መስማት የሚል ባህሪ ስላለው የፍጡር ባህሪ ነውና ስለዚህ አይሰማም ብለን ልንይዝ ነው ማለት ነው? አያስኬድም እንደዚህ። አንተም እውቀት አለ፣ ፈጣሪም እውቀት አለው። ስለዚህ ተመሳሳይ ስለሆነ የፍጡር ባህሪ ነውና እርሱን አዋቂ ነው ብለን እንግለጸው ማለት ነው ወይ? አይሆንም እንደዚህ። ነገር ግን የፈጣሪ እውቀትና የኛ እውቀት የተለያየ ነው። ልክ እንዲሁ ደግሞ የፈጣሪ እጅ ሲባልና እኛ እጅ የተለያየ ነው። የእርሱ የማይመረመር የማይገለጽ የሆነ እጅ ነው ተብሎ ነው እንጂ የሚወሰደው አይ እጅ የለውም በቃ ብለን መካድ አግባብ አይደለም። ይሄ ነው። እሺ ኤክስ አለሽ ከላይ ሰላም እንዴት ናችሁ? ሰላም ነው። ደህና ነሽ? አለው ደህና ነኝ። እሱ የኔማ ትላንትና ላገኝ ፈልጌ ነበረ በውስጥ ምናምን ማውራት አልቻልኩም እና ለትላንትናው ለነበረው እንትን በጣም ስነ ስርዓት ደስ ይላል፣ ሰው አክብሮት ደስ ይላል፣ ትዕግስት በጣም ደስ ይላል። እኔ እሱን ነው ልነግርህ አሁን የምፈልገው። ሌላውን ነገር በውስጥ እናወራለን። ቅድም ረመዳን የሆነ ነገር ያለ ነበረ መሰለኝና ጥያቄዎች ስላሉኝ እዚህ ጋር መጠየቅ አልፈልግም። እኔ እሱን በውስጥ ነው የምጠይቃችሁ። ካመንኩበት አንተ ቤት መጥቼ ይሰልማለሁ ኢንሻአላህ። ኢንሻአላህ እናመሰግናለን። እሱን ብቻ ነው የምለውና በጣም ነው ያከበርኩ። የእውነት ስነ ስርዓት ደስ ይላል። እምነት ከስነ ስርዓት ጋር፣ እውቀት ከስነ ስርዓት ጋር ሲሆን ደስ ይላል። እናመሰግናለን። እሺ ጥያቄ አለ? ይቀጥል። እሺ ክርስቲያን ካለ ቀጥል። መርዶክዮስ ጨምር። እሺ እነሱ ግን እነዚህ ሰዎች አሁን ሙስሊም ተብሎ አይደለም የምታወቁ ወይስ እንዴት ነው? እነሱ ሙስሊም ናቸው ማለት አንችልም። አንድ ሰው ሙስሊም ሊባል ዘንድ በቁርአን እና በሐዲስ ላይ የመጣውን የአምላክና የነብይን ቃል መቀበል አለበት። ያን ቃል ግን ይሄ ሰው አልቀበልም እኔ ካለና
የሚክድ ከሆነ የሙስሊምነት መጠሪያ አይደለም። ወደ እስልምና ያስጠጋ የተሳሳተ መንገድ ላይ ራሱን ወደ እስልምና ያስጠጋ የተሳሳተ መንገድ ላይ ያለ ሰው ነው ብለን ነው የምናምነው። አምላክ ስለ ራሱ በተለይ የተናገረውን አምኖ የማይቀበል ሰው ሙስሊም ሊባል አይችልም። እሺ ሌላ ጥያቄ አለ? በቃ ይሄን ነበር ጥያቄ ሆነብኝ። በቃ እሺ ቴንኪው። እሱ የኔ አባት ሰላም ነው? አልሐምዱሊላህ። እንዴት ነህ? አለሁ እግዚአብሔር ይመስገን። ደህና ነህ? አለሁ አልሐምዱሊላህ። አለን አሪፍ ነው፣ ደስ ይላል። የማታውን ፕሮግራም ተመችቶኛል። በቃ በነገሮቹ ላይ ባለመቸኮል እፎይ ላይ ያየሁት ቁጣዎች ያየሁት በቃ በአጠቃላይ ንግግሮቹን ብዙም አልጣመኝም። የእፎይ ንግግር እውነቱን ስነግርህ እዛ ጋር ግን ከምንም በላይ ስብዕናህን ደስ አለኝ። ትዕግስት ማድረግህን በጣም ተመችቶኛል። አንዴ ዝም በል እስኪ ጣልቃ አትግባ ምናምን ሲልህ እሺ ማለትህን በጣም ተመችቶኛል። ከምንም በላይ ማርከኸኛል በጸባዮች። በግሌ አደንቅሃለሁ። አመሰግናለሁ። ምንም አይደል ወንድሜ። ያው እምነት እኮ እምነት ሲባል ሲከባበሩ ፍቅር ሲሰጡ ነው እንጂ ፍቅርን ነፍገህ ደግሞ እምነትን ማክበር አትችልም። ምክንያቱም የአንድ ሰው እምነት በድንጋይ የሚያመልክ ከሆነ መብቱ ነው፣ በጣዖት የሚያመልክ ከሆነ መብቱ ነው። እዛ ጋር ግን ጣዖት አምላኪነቱን ሳይሆን ፍቅሩን ነው፣ ማንነቱን፣ ሰውነቱ ነው እንጂ የሚታየው እዛ ጋር ጣዖት አምላኪ ሆነ ኦር ድንጋይ አምላኪ ሆነ እኛ አይመለከተንም። ገባ? አላህም ሆነ እግዚአብሔርም ሆነ በአጠቃላይ እውነተኛ ፈጣሪ የሆነውን እንግዲህ ይመራናል እኛ ማለት ነው። ገባ? በምድር ፍጥረት ሁሉ በምድር ሳለን ያው እውነተኛ አምላክ የሆነው እሱ ነው። ፈጣሪ የሆነ እውነተኛ ፈጣሪ ነኝ የሚለው ራሱ ያውቃል። ገባ? እዚህ ጋር እውነተኛ አምላክ ወይም እውነተኛ ፈጣሪ እግዚአብሔር ነው ወይ ኢየሱስ ክርስቶስ ነው ወይም አላህ ነው ብዬ አልፈርድልህም። ገባ? ምክንያቱም እኔ ክርስቲያን ሆኜ ደግሞ እውነተኛ አምላክ ክርስቶስ ኢየሱስ ነው ብዬ መናገር የለብኝም። ወይም ደግሞ በቃ በአጠቃላይ ምናልባት ሀሳቤ ልትረዳ ትችላለህ። ገባ? እንዲህ ብዬ ላስረዳ አልችልም። እሺ እናመሰግናለን። ክበርልን ስለ ሀሳብሽ ሹክራን ብለናል። እሺ ጥያቄ ያለው ክርስቲያን ካለ እናስተናግዳቸው። ጥያቄ ያለው ክርስቲያን መጠየቅ ይችላል። እና መማር እፈልጋለሁ፣ እንዳታዋርደኝ። እሱ አብሽር አብሽር። ጥያቄው በመጽሐፍ ቅዱስ ዙሪያ መሆን ይችላል? ይቻላል። ከቻላቸው ልጆች ጀማልን አስገቡት። ኡስታዝ ጀማል አንዴ ላክ። ጥያቄ ያለ ቀጥል። በመጽሐፍ ቅዱስ ዙሪያ ነው። እሺ ጠይቅሽ፣ እየሰማህ ነው። ካሌብን ለምን አስወጣችሁት? ልጠይቅ እያለ ነበር። ካሌብ ይቅርታ። እሺ አንድ ጥያቄ ጠይቄ ልውረድ። አየሽ ጀማል አንድ ጊዜ ላክሽ። እስከዚህ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። የሰው ሀቅን በተመለከተ አንድ ጥያቄ ነበረኝ። የሰው ሀቅ ምናልባት የሰው ሀቅ ኖሮብኝ ያን ሰው ማግኘት ካልቻልኩኝ ያን ገንዘብ ለሱ ማድረስ አልችልም፣ ወይ አድራሻው ጠፍቶብኝ እንደዚህ አይነት ነገር ሊሆን ይችላል። ያን ገንዘብ ሰደቃ ብሰጥለት ወይ ከዛ ከተጠያቂነት ለመዳን ወይ ምን አድርጌ ከዛ ነገር እንትን ማለት እችላለሁ የሚለውን ነገር ነው። ሁለተኛ ጥያቄ ምሳሌ ሰው ጋር ተቀጥሬ ነው የምሰራው። ለሆነ ስራ ሂድና ስራ ብሎኝ ልኩኝ ከጎን የሆነን ስራ አግኝቼ በሰራ ለዛ ሰውዬ ነው የሄድኩት።
ግን ከጎን ደግሞ ሌላ ስራ መጣልኝ። ያን ስራ ብሰራ ያን ስራ መስራቴ ለሱ ሳላሳውቅ ለዛ ሰውዬ አለመታመኔን ያሳያል ወይ የሚለው ነው። አመሰግናለሁ። ሁሱ ሚዩት አረገ። ሰማንያ ሺህ ህዝብ የጠበቀው ወላሂ በዛው አመለጠና ቀረ እንደባለፈው። እሺ አንድ ሰው እንትኑን የሰው ሐቅ ካለበት ያን ሰው ማግኘት ካልቻለ ለድሃዎች ይሰጠዋል፣ ወይንም ደግሞ ለቤተሰቡ ክፍሎች ነው መቀረም ያለበት። እነዚያ ቤተሰቦቹን ካላወቃቸው ግን ለድሃዎች ለምስኪኖች ይሰጣቸዋል። እንደዛ ነው የሚሆነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم አሉ። ከእናንተ የወንድሙ ወይንም የሆነ ሰው ሐቅ ካለበት ያ ገንዘቡን ይመልስለት፣ ገንዘብ የማይጠቅምበት ቀን የትንሣኤ ቀን ከመምጣቱ በፊት ብለዋል። ይሄ ነው። እሺ አስኖ የማርያም ሰላም፣ እንዴት ነሽ? ይሰማሻል? አስኖ የማርያም አለሽ? ክርስቲያን ካለ መጠየቅ ይችላል። ይሰማ አስኖ አለሽ? ምንም አልፈልግም፣ ፎሎ ፈልጌ ነው የገባሁት። እሺ እናመሰግናለን። እሺ ስለመጣሽ። እሺ ጥያቄ ያለው ክርስቲያን መጠየቅ ይችላል አለ? ሁሱ ያ አንድ ነገር ልንገርህ፣ ሚዲያ ላይ ያየሁት ነገር ስላንተ ነገር ማለት ነው። በማታ ውይይት ጉዳይ ሙስሊም የሆኑት አካሎች ምን አሉ መሰለ፣ እና ሁሱን አይወክለንም፣ ሁሱ ሙስሊም የሙስሊም ህዝብ አይወክልም እንዴት ምናምን ተብለው ሲጠየቁ እሱ የሚናገራቸውን ንግግርም ሆነ እንደውም የሱም አላህ ሌላ ነው የኛም አላህ ሌላ ነው እያሉ ነው። እንዴት ነው ነገሩ? አልገባኝም። ቅድም ስመልስ ነበር ጉራጌ፣ ቅድም መልሻለሁ። እሱም ጥያቄን ክርስቲያኑ ልጅ ጠይቆ አህባሾች ናቸው እነሱ ከኛ ከሙስሊሞች ናቸው ብለን አናምንም፣ ከእስልምና ያፈነገጡ ሰዎች ናቸው። ሙስሊም ብለው ማለት አንድ አካል አምላኩ የተናገረውን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ የሚቀበል ሲሆን ነው። እነሱ ደግሞ ቁርአን እና ሐዲስ ላይ የተነገረውን አንቀበልም ብለው በግልጽ ይናገራሉ። እኔ አዳምን በእጆቼ የፈጠርኩት እያለ አላህ አይ እጅ ብለን አንቀበልም ይላሉ። አየ ማን ነው እንደዛ እንድትሉ ያደረጋቸው ያስተማራቸው? የለም ማንም። ስለዚህ በቁርአንና በሐዲስ ላይ አንቀበልም ያሉ አካሎች ናቸው። እኔ ደግሞ ቁርአንና ሐዲስ ላይ የተጻፈውን የምቀበል ነኝ። ግን ያለ ፈጣሪን ባህሪ ከፍጡር ጋር የማይመሳሰል ረቂቅ የሆነ ማንነት ያለው የማይመረመር ወይንም የማይገለጽ ስለነበረው የማይመረመር ለማለት ነው። የፈጣሪን ባህሪ ምርምረን ማግኘት የምንችለው ነገር አይደለም። እጅ ያለኝ አዳምን የፈጠርኩበት ካለ እጅ ያለው ብለን እናምናለን። ግን የማይመረመር የሆነ ወይንም የማይገለጽ ተብሎ ነው እንጂ አንደኛ ከፍጥረታት ጋር የምናመሳስለው አይደለም። ያንን ልክ እንዲሁ ደግሞ እንዲህ ነው ብለን ከይፍያውን ከራሳችን ተፈላስፈን የምንናገር አይደለም። ያ ነው የማይገለጽ ወይንም የማይመረመር እኔ የሚል ማንነት ባህሪ አለው ብለን የምናምን እሱ ነው። እሺ ጀማል አለ ልክ እንደ መጨረሻ እንደተከተለ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ ሰላም ነው ኡስታዝ። አለን አልሐምዱሊላህ ሰላም ነው። ከውይይቱ ቢቃም እንዴት ነው? መርሐባ። እሺ ኡስታዝ ጀማል መጥቷል። ክርስቲያኖች ካላችሁ ማንኛውንም ጥያቄ መጠየቅ ትችላላችሁ። ቀጥሉ። ባረከላሁ ፊኩም። ካሌብ አለ ዋለው እየሰማው ነው። እንዴት ናችሁ? አለን ጥያቄ አለ ካሌብ? አልሐምዱሊላህ አስተናግደው ጀማል። እሺ
ጥያቄ የነበረው በመጽሐፍ ቅዱስ ዙሪያ ነበረ። ያው ቁርአን ስለማላቅ እኔ የማውቀው መጽሐፍ ቅዱስ ላይ እናንተ መጽሐፍ ቅዱስን የምትቀበሉ ከሆነ ሰው ከማቴዎስ ወንጌል እስከ ዮሐንስ ራእይ ባለው የመጽሐፍ ቅዱስ ክፍል ላይ የክርስቶስ ጌትነት በግልጥ ይታያልና እንዴት ነው የክርስቶስን ጌትነት መቀበል የሚለው ላይ ነው ጥያቄ ያለኝ። ኦኬ፣ በመጀመሪያ ደረጃ ብስሚላህ እኛ ሙስሊሞች አላህ Subhanahu Wa Ta'ala ለነቢያት የሰጣቸው መለኮታዊ መጽሐፍቶችን ነው የምንቀበለው፣ ወህይን ማለት ነው። አላህ Subhanahu Wa Ta'ala ለነቢያት በተለያየ ጊዜ የተለያዩ መጽሐፍቶችን ሰጥቷቸዋል። ለምሳሌ ለነቢዩላህ ሙሳ አለይሂ ሰላም ተውራትን፣ ለነቢዩላህ ኢሳ